የተባበሩት አረብ ኤሚሬትስ ለሱዳን ፈጥኖ ደራሽ ኃይል መሳሪያ ታቀርባለች መባሉን ማስተባበሏ፣ አብን በአማራ ሕዝብ ስም የሚደረገው የነፍጥ እንቅስቃሴ ጠላፊ እጆች እየበዙበት ነው ማለቱ፣ የኢትዮጵያና የኤርትራ የቃላት ጦርነት ለምን አሁን ተካረረ? ወዴትስ ያመራል? ብሎ ቢቢሲ መጠየቁን፣ ፕሬዚዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠብቃታል ሲሉ ማስጠንቀቃቸው፣ በሶማሊያ ችግር የገጠመውን አውሮፕላን በባህር ዳርቻ በማሳረፍ ሕይወት ያተረፈው አብራሪ መወደሱ፣ ዓለም አቀፍ የሙስና ጠቋሚ ኢትዮጵያ ከጎረቤት ሀገሮች የተሻለ ደረጃ ላይ እንደምትገኝ ማመልከቱ፣ የቀድሞው የፖሊስ ኃላፊ ስለ ኤፕስታይን ባህሪ ሁሉም እንደማያውቅ ትራምፕ ከ20 ዓመት በፊት ነግረውኛል ማለቱና ሌሎች ዜናዎችን በዝርዝር እናሰማለን። ጤና ይስጥልኝ። ይህ የተከዜ ቲዩብ ነው። እንደምን ሰነበታችሁ? ፕሬዚዳንት ትራምፕ ኢራን በጣም ከባድ እርምጃ ይጠበቅባታል ሲሉ አስጠነቀቁ። ፕሬዚዳንት ትራምፕ ኢራን ከአሜሪካ ጋር በተለው ከስምምነት ላይ ካልደረሰች በጣም ከባድ እርምጃ እንደሚጠብቃት ተናገሩ። ባለፈው ሳምንት ኦማን ውስጥ በአሜሪካና በኢራን መካከል የተጀመረው ድርድር ቀጣይ ዙር ይካሄዳል ተብሎ እየተጠበቀበት ባለበት ጊዜ ትራምፕ ኢራንን አስጠንቅቀዋል። ኢትዮጵያና ኤሪትራ እየተካረሩ። ኢትዮጵያና ኤሪትራ ሲለዋወጡት የቆዩት የቃላት ጦርነት ከመቼውም በበለጠ አሁን ላይ መካረሩን የሚጠቁሙ ምልክቶች እየተስተዋሉ ይገኛሉ ተባለ። ኢትዮጵያ ኤሪትራ ወደ ኢትዮጵያ ግዛት በመግባት የተወሰኑ አካባቢዎችን ተቆጣጥራለች፣ እንዲሁም ታጣቂዎች ትደግፋለች ብላ ያቀረበችውን ክስ ኤሪትራ ሐሰተኛና የፈጠራ ስትል አጣጥላለች። ለመሆኑ በኢትዮጵያና በኤሪትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? የኤሪትራ የማስታወቂያ ሚኒስትር ትናንት የካቲት 3 2018 ዓ.ም በሰጠው ምላሽ ኤሪትራ ትርጉም የለሽ ውዝግብ ውስጥ ነዳጅ ለመጨመርና ሁኔታውን ለማቀጣጠል ተነሳሽነትና ፍላጎት እንደሌላት አስታውቀዋል። ህወሓት በበኩሉ ትናንት ባወጣው መግለጫ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል መጠነ ሰፊ እንቅስቃሴ እያደረገ ነው ሲል ወንጅሏል። እንቅስቃሴው ለሌላ ዙር ጦርነት መዘጋጀት ነው ያለው ህወሓት ባለፉት ሳምንታት የኢትዮጵያ መንግስት በትግራይ ክልል በአየርና በምድር ጥቃቶች ሲፈጽም ነበር፣ ይህም የሰው ህይወት እንዲጠፋ ምክንያት ሆኗል ብለዋል። በኢትዮጵያና በኤርትራ መካከል ያለው የቃላት ጦርነት አሁን ላይ እየተካረረ የመጣው በምን ምክንያት ነው? ወዴትስ ሊያመራ ይችላል? በሚለው ዙሪያ የአፍሪካ ቀንድ ፖለቲካ ተንታኞች ለቢቢሲ ቃላቸውን ሰጥተዋል። በኢትዮ ኤሪትራ ግንኙነት ላይ የሶስተኛ ዲግሪ መመረቂያቸውን የሰሩት በጀርመን የሚገኙት የአፍሪካ ቀንድ ፖለቲካ ተንታኝ ዶክተር ነገራ ጉደታ አዲስ አበባ ለአስመራ የጻፈችው ደብዳቤ ከሰሞኑ በትግራይ ክልል በነበረው ግጭት ኤሪትራ ተሳትፋለች የሚል ግምገማ ላይ መድረሱን አመላካች ነው ይላሉ። ከሳምንታት በፊት በትግራይ በአማራና በአፋር ክልሎች መካከል በሚገኙ አዋሳኝ አካባቢዎች ግጭት እንደተቀሰቀሰም ተዘግቧል። በተለይም የትግራይና የአማራ ክልሎች በይገባኛል በሚወዛገቡባቸው ጸለምት እንዲሁም መጋሌና አባዓላ አካባቢዎች የትግራይ ኃይሎች ከኢትዮጵያ ሰራዊትና ከአማራ ሚሊሻ ጋር ውጊያ አካሂደዋል የሚሉ ሪፖርቶች ወጥተዋል። ዶክተር ነገራ እንደሚናገሩት በዚህ ግጭት ውስጥ ኤሪትራ ተሳትፋለች የሚል ግምገማ ላይ የደረሰው የኢትዮጵያ መንግስት ጠንካራ ይዘት ያለው ደብዳቤ ለኤሪትራ ጽፏል። በሁለቱ ሀገራት መካከል ለ2 ዓመታት ገደማ የቆየው የቃላት ጦርነትና ዘለፋ እየተጋጋለ እየተቦካ ቆይተዋል የሚሉት ተንታኙ የኢትዮጵያ መንግስት በዛ ግጭት ውስጥ የኤርትራ እጅ አለበት ብሎ ስለገመገመ ወደዚህ ከፍ ያለ ደረጃ ያደረሰው ይመስለኛል ሲሉ አብራርተዋል። ያለፈው መስከረም መገባደጃ ላይ የኢትዮጵያ የውጭ ጉዳይ ሚኒስትር ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በጻፈው ደብዳቤ የኤርትራ መንግስትና ህወሓት ጸምዶ በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል መክሰሱን አይዘነጋም። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ የፒኤችዲ ተማሪ ደረጀ ይመር የኢትዮጵያ ደብዳቤ ቅጽበታዊ እንዳልሆነ ይገልጻሉ። የኢትዮጵያ መንግስት የባህር በር ለማግኘት ሜዳውን የማመቻቸት እንቅስቃሴ አካል እንደሆነም ያምናሉ።
የኢትዮጵያ መንግስት የባህር በር ከማግኘት ጋር በተያያዘ ሲያራምደው የዘለቀው ለኢትዮጵያ ቀይ ባህር ያስፈልጋታል የሚል አቋም በዓለም አቀፍ ማህበረሰቡ ግዝት ሊያስከትል የሚችል እንደሆነ ይገልጻሉ። ለምሳሌ ኢትዮጵያ በቀይ ባህር ምክንያት ወደ ጦርነት ብትገባ ከዓለም አቀፍ ሕግ አንጻርም ከአልጀርስ ስምምነት አንጻርም ቅርቃር ውስጥ ሊከተት ስለሚችል አዋጭ አይደለም ይላሉ የፖለቲካ ሳይንስ ተማሪዎች። ስለዚህም የሉዓላዊነት አደጋ ውስጥ እንደገባችና በተባበሩት መንግስታት ስምምነት መሰረት ሉዓላዊነቷን ለመጠበቅ እርምጃ ለመውሰድ ሁኔታዎችን እያመቻቸች እንደሆነ ያስረዳሉ። እንደ ሀገር የሉዓላዊነት አደጋ ውስጥ ከገባች በማንኛውም ቅጽበት ያንን አደጋ የመቀልበስ ሙሉ ስልጣን አላት የሚል የተመድ አንቀጽን በመጠቀም ኢትዮጵያ ከግዛት ሉዓላዊነት አንጻር አደጋ ውስጥ እንደወደቀች በማድረግ ተቀባይነት ያለው አካሄድ ለመከተል እንደሆነ ይገልጻሉ። የኤርትራ መንግስት ኢትዮጵያ ውስጥ ስለገባ የኢትዮጵያን ሉዓላዊነት እየተጻረረ ስለሆነ እንዲሁም የኢትዮጵያን እንደ ሀገር መኖርና ለመኖር ቅርቃር ውስጥ የሚከቱ የፖለቲካ ሁኔታ ስለተፈጠረ ኢትዮጵያን ይህን በመቀልበስ የትኛውም ኃይል እርምጃ ብትወስድ የሚያስወቅስ ወይም በዓለም አቀፍ ማህበረሰቡ የሚያስወግስ ዲፕሎማሲያዊ ጫና አስከትልም። ኢትዮጵያ ነገሩን ፍታዊ የሚያደርግ ነገር መዘዛ ወደ ግጭት ውስጥ ብትገባ ደግሞ ከዚያ በኋላ የሚኖረው የኤርትራን የማባረር ብቻ አይሆንም ይላሉ ተመራማሪው። የኢትዮጵያ መንግስት ከዚህ ቀደም በአልጀርስ ስምምነት የተፈጠረውን ታሪካዊ ስህተት መድገም የለበትም የሚል አቋም ሲያራምድ እንደመቆየቱ ግጭቱ ከተነሳ በኋላ ቀይ ባህር ወይም አሰብን ያካተተ አዲስ ስምምነት ከኤርትራ ጋር ለመፈራረም የሚያስችል የፖለቲካ ማዕቀፍ እንደሚያገኝ ያስረዳሉ። ስለዚህም ከኢትዮጵያና ለኤርትራ የተላከው ደብዳቤ ቅጽበታዊ ውሳኔ ሳይሆን በደንብ ታስበውበት የተላከ ነው የሚል አስተያየት አላቸው። በትግራይ ጦርነት ሰራዊታቸው አንድ ላይ ያሰለፉት ኢትዮጵያና ኤርትራ ከፕሪቶሪያ ስምምነት ወዲህም የገቡበት መቃቃር ከኢትዮጵያ መንግስት የባህር በር ጥያቄ ጋር በተያያዘ የበለጠ ተጋግሏል። ጠቅላይ ሚኒስትር አብይ አህመድ ጥር 26 2018 ዓ.ም በህዝብ ተወካዮች ምክር ቤት ባደረጉት ንግግር ኢትዮጵያ የባህር በር በባሌም ሆነ በቦሌ ማግኘቱ አይቀርም ማለታቸው ይታወሳል። የኢትዮጵያ መንግስት በተለያዩ አጋጣሚዎች የቀይ ባህርን ጉዳይ ሲያነሳ ቆይቷል። የኤርትራ መንግስት ከቀይ ባህር ጋር በተያያዘ የተደረገ ንግግሮች ቅዠት በሚል ማጣጣሉ አይዘነጋም። ያለፈው ጥር ወር መባቻ ላይ የኢትዮጵያ ፌዴራል ፖሊስ ከኤርትራና በአማራ ክልል ለሚንቀሳቀሱ ታጣቂዎች የተላኩ በሺዎች የሚቆጠሩ ጥይቶችን ያስኩ ማለቱን ተከትሎ ኤርትራ የጠቅላይ ሚኒስትር አብይ መንግስት ጦርነት ለመጀመር ሰበብ እየፈለገ ነው ብላለች። ለንደን የሚገኙት የምስራቅ አፍሪካ ፖለቲካ ተንታኝ አብዱራህማን ሰይድ አቡ ሐሽም የሁለቱ ሀገራት የደብዳቤና መግለጫ ልውውጥ ወደ መጠራጠርና ውጊያ የሚያመራ ነው ይላሉ። ኢትዮጵያ የኤርትራ ወታደሮችን በግዛቷ እንደሚገኙ ብትገልጽም በየትኞቹ አካባቢዎች ላይ እንደሚገኙ ግልጽ አለመደረጉ ትንኮሳ እንደተፈለገ እንደሚያሳይም ያምናሉ። እውነት ያለው ቢሆን ኖሮ የትኞቹ አካባቢዎች እንደሆኑ ተለይተው በሽምግልናና በንግግር መፍታት ይቻል ነበር። በኤርትራ ላይ ውጊያ በሚከፈትበት ጊዜ እንደዚህ አይነት ጉዳዮች ላይ እንዳሉ ለማስመሰል ነው ሲሉም ይገልጻሉ። የቀይ ባህር ጥያቄ ለሁለቱ ሀገራት መካረር የራሱ ሚና እንደተጫወተ ጠቅሰው ጥያቄው በኤርትራ ሉዓላዊ መሬት ላይ ለመግባት ከሆነ ማንኛውም ሀገር የሚቀበሉ አይደለም ይላሉ። መካረሩ ወዴት ያመራል? አሁን ያለው መካረር ወዴት ሊያመራ ይችላል በሚል የተጠየቁት ዶክተር ነገራ የለየለት አስከፊ ጦርነት የመፍጠር እድሉ አነስተኛ ነው፣ ሌስ ላይክሊ ቢሆንም ፈጽሞ የማይሆን አንላይክሊ ሊባል እንደማይቻል ይናገራል። ከዚህ ቀደም በባድመ ጦርነት እንደነበረው ግንባር ለግንባር አየር ለአየር የመዋጋት እድሉ አነስተኛ ነው የምንለው ለሆኑ በጊዜ ሂደት ከአንድ ሁለት ዓመት በኋላ ወይም መሀል ላይ ስህተት ከተፈጠረ ጦርነት ሊፈነዳ ይችላል። የአልጀርስ ስምምነት ከተፈረመ አንስቶ ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እስከመጡበት ጊዜ ድረስ ያለው ሰላም ጦርነት ያልነበረበት ወቅት በማጣቀስ አሁንም ሁለቱ ሀገራት አንዳቸው የሌላቸውን አማጽያን በመደገፍ ቀዝቃዛ ጦርነት እንደሆኑ ያስረዳሉ። ኢትዮጵያ የኤርትራ ወታደሮች ሉዓላዊ ግዛቷን ጥሰው በኃይል የተቆጣጠሯቸው ስፍራዎች መኖራቸውን ስትገልጽ ያሁኑ የመጀመሪያው አይደለም። ባለፈው ዓመት ሐምሌ ወር ላይ የተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ክበበው የኤርትራ ጦር አባላት በኢትዮጵያ ድንበር አካባቢ ያሉ ስፍራዎችን ተቆጣጥረው እንደሚገኙና የከፋ ሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጽሙ ሪፖርቶች መውጣታቸውን ቀጥለዋል ሲሉም ተናግረው ነበር። ኢትዮጵያ የኤርትራ መንግስት ሉዓላዊነቷና ድንበሯን ከመጣስ እንዲቆጠብ በተደጋጋሚ ጥሪ ማድረጉን ተከትሎ ጥሰቶች መቼ እንደተከሰቱ በግልጽ አልተመለከተም። ኢትዮጵያ በአሁኑ ደብዳቤ የኤርትራ ወታደሮች በኢትዮጵያ ሰሜን ምስራቅ ድንበር ከዚህ ቀደም ከተቆጣጠሩት አካባቢ የበለጠ ዘልቀው እንደገቡ ከሳለች።
የኤርትራ ማስታወቂያ ሚኒስትር በሰጠው ምላሽ በሚያሳዝን ሁኔታ በኤርትራ ላይ ከ2 ዓመታት በላይ በቆየው የጥላቻ ዘመቻ አካሄድና ዙሪት ውስጥ ሌላ አሳዛኝ ተግባር ነው ሲል የኢትዮጵያ መንግስትን ደብዳቤ ኮንኗል። የፖለቲካ ሳይንስ ተማሪው ደረጀ በኢትዮጵያ በኩል ሶስተኛ አደራዳሪ ወገን እንዲገባ ፍላጎት እንዳለ ይገምታል። ሶስተኛ አደራዳሪ አካል በሚገባበት ጊዜ ጉዳዩ የድንበር ብቻ አይደለም። ከዚህ ቀደም ከተለያዩ ወገኖች አሰብ ወይም ቀይ ባህር ያካተተ አዲስ ስምምነት መፈጠር አለበት የሚሉ ብዙ ጫናዎች ሲያደርሱ ነው ሲሉ ያብራራሉ። ወደ አልጀርስ ስምምነት የተገባው ዋጋቸው ወይም ህጋዊነታቸው የወደቁ የቅኝ ግዛት ውሎችን ተይዘው ነው። የኢትዮጵያ መንግስት ያ ታሪካዊ ስህተት እንዳይደገም እና ስምምነቱን በህግ ዋጋ እንደሌለው አጽንኦት ተሰጥቶ በሶስተኛ አካል በኩል ከኤርትራ ጋር ድንበሩን ያካተተ አዲስ ስምምነት እንዲኖር ይፈልጋል ሲል ያብራራል። የትራምፕ አወዛጋቢ ፖሊሲዎችን ከኋላ ሆኖ የሚዘውረው ብዙም ያልተነገረለት ሚለር ስቴፈን ሚለር ለዓመታት በዶናልድ ትራምፕ የፖለቲካ ምህዋር ውስጥ ወግ አጥባቂ ሆኖ ቆይቷል። በዋይት ሃውስ የፖሊሲ አውጪ ኃላፊነት ያሳየው የማያወላውል አቋምና የተገዳዳሪነት መንፈስ የፕሬዚዳንቱን ጠንካራ የኢሚግሬሽን አጀንዳ ወደፊት እንዲያራምድ አስችሎታል። ከዚህ ባለፈ የአሜሪካን ኃይል በምዕራባዊ ንፍቀ ክበብ በማስፋት ረገድ ተጽዕኖ እየጨመረ እንደሚመጣ አድርጓል። የትራምፕ አስተዳደር በአገስትም ሆነ በውጭ በ2026 ከፍተኛ ፍጥነት የጀመረው ፖሊሲዎችን እጅግ ኃያል ፖለቲከኛ ሆኖ ቦታው እንዲያጸና አግዞታል። ከሱ በተቃራኒ ለቆሙ ግን ጠላት ነው። በዋሽንግተን ዲሲ በመሰብሰቢያ ስፍራዎች የተለጠፉ የእርሱ ስዕሎች ላይ ፋሲዝም የሚል ስላቅ ተጽፎባቸዋል። ዲሞክራቶች ከኃላፊነት እንዲለቅ ጠይቀዋል። አንዳንድ የራሱ የፖለቲካ ፓርቲ አባላትም በይፋ ፖለቲካ ውሳኔዎችና ብቃት ላይ ያላቸውን ጥያቄዎች አንስተዋል። ባለፉት ሳምንታት ደግሞ ሚለር ራሱን ዝነኛ ባልሆነበት አካባቢ አግኝቶታል። ከጀርባ ሆኖ የትራምፕን ፖሊሲዎች ያሽከረክር የነበረው ግለሰብ ድንገት ከፊት መጥቶ የዓይን ሁሉ ማረፊያ ሆኗል። እያንዳንዱ የሚናገራቸው ቃላት ተበጥረውና ተነጥረው ይታያሉ፣ ይተነተናሉ። የፌዴራል ኢሚግሬሽን ተቆጣጣሪ ባለፈው ወር በሚሊ ፖሊሲ ኤሌክስ ፑቲን ተኩሱ ከገደለ በኋላ ሚለር በማህበራዊ ሚዲያው ላይ በርካታ ነገሮችን አጋርቷል። ሚለር በእነዚህ የማህበራዊ ሚዲያ ልጥፎች የሕክምና ባለሙያው የሀገር ውስጥ አሸባሪ እንዲሁም ነፍሰ በላ ሲል ወንጅሎታል። ሙሉን ከቢቢሲ ድረገጽ ላይ ታገኙታላችሁ። ክቡራን ቻናላችን ስለምታደምጡ እንዲሁም ላይክ ሼር ስለምታደርጉ እናመሰግናለን።